ጤና ይስጥልኝ ቅዱሳን፣ በጌታ በኢየሱስ ክርስቶስ ስም ሰላም እያልኳችሁ የዛሬውን ዲቮሽናል መልእክት ጀምራለሁ። የመታዘዝ ኃይል በሚል እግዚአብሔር የሰጠንን ፕሪቪሌጅ እድላችንን በእድላችን መመላለስ እና ዛሬ የምናያቸው የመጽሐፍ ቅዱስ ክፍሎች ይኖራሉ። ሳምንቱን መቼም በመልካም እንዳሳለፋችሁ ተስፋ አደርጋለሁኝ። ባለፈው የጀመርነው የክርስቲያን ያለውን ስልጣን የገዥነት ከክርስቶስ ጋር ልንገዛ የሚለውን አብረን ስንመለከት ነበረ። ዛሬ ግን አንድ እርምጃ ደግሞ በጥልቀት እንድንሄድ እፈልጋለሁ። ምክንያቱም መታዘዝ የሌለበት መብት ነዳጅ እንደሌለው መኪና ነው። ምንም የሚያምር መኪናም ቢሆን የትም ይዞን አይሄድም ማለት ነው። ስለዚህ መታዘዛችን የጉዟችን ጉልበት ነው። የታዛዥነት ኃይል በእድላችን እንድንመላለስ የሚረዳን ነው። በመጀመሪያ መታዘዝ የፍቅር መግለጫ ነው። መቼም የዘመናችን ቋንቋ አይደለም አይደል? ይሄ መታዘዝ የሚለው ታዘዝ ኦቤይ የሚለው ቃል ብዙዎችን የሚያስፈራራ ወይም ደግሞ አንኮምፎርታብል የሚያደርግ ነው። ይሄ ሰሚሽን ግን ጌታ እኮ ነው፣ እሱ የጌቶችም ጌታ ነው። መታዘዝ ለሚለው ግን በጣም ደስ የሚለው ደግሞ እሱ የጌቶች ጌታ ነኝ፣ የበላይ ነኝ፣ ታዘዙኝ በሚል አይነት ሳይሆን ጌታ ያለውን ስሙ። በዮሐንስ 14:15 ላይ ብትወዱኝ አለ ትእዛዜን ጠብቁ። በቃ የፍቅር መግለጫችንን ነው አድርጎ የመጣው። መጀመሪያ ፍቅሩን አሳየን እሱ። በእርግጥ እሱ መታዘዙንም ነው በፍቅር ውስጥ የምናየው፣ ኋላ እንመጣበታለን። ግን ታዘዙን ሲለን እያስፈራራን አይደለም። እኔ አምላክ ነኝ ብፈልግ እንዲያረጋለሁ፣ አሳምምሃለሁ፣ እገላለሁ እንዲህ እያለ አይደለም የመጣው። ብትወዱኝ ትእዛዜን ጠብቁ አለ። ኢየሱስን መውደዳችንን የሚያረጋግጠው ቤተ ክርስቲያን ድምፃችንን ከፍ አድርገን እወድሃለሁ እጅግ አብዝቼ ከልቤ ጋራ እጄን አንስቼ ስላልን አይደለም እኮ። ሰኞ ዕለት ከቸርች ሰኞ ማውጠርስን ሰኞ ስንሄድ የምናደርገው ህይወት የመንገዳችን ምልልሳችን አባዬ እወድሃለሁ ሲል ልጅ የምታዙትን ሳያደርግ ሲቀር አለመውደዱ ልታሳዩት ትሞክራላችሁ። ልገዛልህ ጌታዬ እርሜን ነቅዬ ያለኝን ሁሉ ከኋላ ትቼ ልገዛልህ ጌታዬ። እንዲህ ስንለው ነገር ግን የምንቆጣጠራቸው የራሳችን የሆኑ ፓርት የሆኑ ቦታዎች ሲነው እየታዘዝን ነው ልባችን ወይስ ቀዝቅዟል? እዚህ ይሄ በራእይ ላይ ምዕራፍ 2 ላይም ስንሄድ የኤፌሶንን ቤተክርስቲያን የቀደመ ፍቅራችሁን ትታችኋል ይላቸዋል። ያ የቀደመ ፍቅር ጌታ ልክ ስናገኝ የነበረን ዚል፣ ያ የሚቃጠለው ፍቅር፣ ስለ ጌታ ዘምረን ማንጠግበው፣ አንብበን ማንጠግበው፣ ከኮንፈረንስ ሮጠን ማንጠግበው ያ ፍቅር ሜቢ አሁን ብዙ ነገር እናውቅ ይሆናል። ስቲል ግን ያ ፍቅር እንዲኖር ጌታ ይፈልጋል። ቆም ብለን ስናስበው አሁንም ለጌታ የሚቃጠል ፍቅር አለኝን ብለን ራሳችንን ስንጠይቀው መታዘዝ ውስጥ ነኝ ወይ ብለን እንድንጠይቅ ያደርገናል። ብዙ አይደለም የሰጠን ትእዛዞች እኮ ከባዶች አይደሉም ማለት። ዮሐንስም ሲነግረን ትእዛዞቹ አዲስ ትእዛዝ አልጽፍላችሁም ከመጀመሪያ የነበረችውን ትእዛዝ ነው እና ያንን ትእዛዝ ደግሞ እንድትጠብቁት ነው ብሎ ኮማንድመንትን ነው ሲነግረን። እግዚአብሔር አምላክን በፍጹም ልብህ ውደድ፣ በፍጹም ሐሳብህ፣ በፍጹም ኃይልህ፣ ባልንጀራህን እንደራስህ ውደድ። ይህ ሁለቱም ይሄ ጌታ ትእዛዝ ነው። ስለዚህ ያንን አይነት ነገር ውስጥ ራሳችንን ካላገኘ ነው ልቤ ቀዝቅዟል ወይ ብለን ራሳችንን ልንፈትሸው ይገባል ማለት ነው። ማንም ሰው አይነግረንም።
ልባችን ባይፈርድብን አለን የእግዚአብሔር ቃል ሲነግረን። ራሱ ውስጣችን ይነግረናል። ካለስ ካልሆነ ማለት ነው ልባችን በተደጋጋሚ እምቢ ብለነው ካልደነደነ በስተቀር እናውቃለን ማለት ነው። መታዘዝ የበረከት መንገድ። ዘዳግም 28 ከ1 እስከ 2 አይ ነው ይሄንን ጥቅስ ብዙ የምናውቀው ቃል ነው ጥቅስ ነው፣ ግን ኦልድ ተስተመንት አይደለም የሚሰብከው አዲስ ኪዳን ነውና 28 ላይ ሲናገር አሁንም እንዲህ ይሆናል የአምላክህን እግዚአብሔርን ቃል ብትሰማ ዛሬም የማዝህንም ትእዛዝ ብትጠብቅ አምላክ እግዚአብሔር ከምድር አሕዛብ ሁሉ በላይ ከፍ ከፍ ያደርግሃል። የአምላካችሁን እግዚአብሔርን ቃል ስለሰማችሁ እነዚህ በረከቶች ሁሉ ወደ እናንተ ይመጣሉ ያገኙሁማል። ብሎ ይነግረናል። ኦልድ ተስተመንት ከመታዘዝ በኋላ ነው በረከቱ። አሁን ኒው ተስተመንት ተገለባብጧል አይደል? የአብርሃም በረከት ወራሽ የሆነው በመታዘዝ አይደለም። በእርግጥ በእምነት መታዘዝ ነው። ክርስቶስን በመቀበላችን የበረከት አክሰስ ውስጥ ገባል። ስለዚህ የአብርሃም በረከት ወራሾች ሆነን ማለት ነው። ግን ምንድን ነው በረከቱን ኢንጆይ ማድረግ የምንችለው ስንታዘዝ ነው። ጥሩ መኝታ አልጋ ገዛን ማለት ጥሩ እንቅልፍ ይኖረናል ማለት አይደለም። ያ እንቅልፉ በረከት ከሆነ ካሰብ ነው። ስለዚህ ያማረ መኪና መንዳታችን ያማረ ቤት ውስጥ መኖራችን ብቻ እንደተባረክን አድርገን እሱ የበረከታችን መለኪያ ላይሆን ነው ማለት ነው። ግን are you enjoying that? ልባችን ውስጥ ደስታ፣ ሰላም፣ ጽድቅ በመንፈስ እግዚአብሔር መንግስት መብልና መጠጥ አይደላችም፣ ነገር ግን ሰላም፣ ጽድቅ በመንፈስ ቅዱስም የሆነ ጽድቅ። ሮሜ 14:17 እግዚአብሔር መንግስት መብልና መጠጥ አይደላችም፣ ነገር ግን ጽድቅ፣ ሰላም በመንፈስ ቅዱስም የሆነች ደስታ ናት እንጃለ። እዚህ ደስታ እንታ ብቻ የሆነው ደስታን አይደለም፣ በመንፈስ ቅዱስ የሆነው ደስታ ይለያል። ደስ ይለኛል እግዚአብሔርን ስጠራው፣ ደስ ይለኛል ስለ ኢየሱስ ሳወራው፣ በምስጋና ሆኜ ከልቤ ፍቅሩን ምህረቱን አስቤ። ይሄ ይለያል እኮ ይለያል በክርስቶስ ያለን ደስታ። ይሄ መታዘዝ የበረከት መንገድ ነው። የዛ ደስታ የዛ ሰላም። አሁንም ከእርሱ ጋር ተስማማ፣ ሰላምም ይኑር፣ በዛም በጎነትን ታገኛለህ አለ ኢዮብ ላይ። መታዘዝ የበረከት ምንጭ ሳይሆን መታዘዝ የጥንካሬ መሰረት ነው። ሉቃስ 6 ላይ ጌታ ኢየሱስ ክርስቶስ ስለተናገረው ቤት ታስታውሳላችሁ። ነገር ግን እኔ የምለውን የማታደርግ ስለምን ጌታ ሆይ ትለኛለህ? ወደ እኔ የሚመጣ ቃሌንም ሰምቶ የማያደርገው ሁሉ ማንም እንደሚመስል አሳያችኋለሁ። ቤት የሰራ ጥልቅ ቆፍሮ በአለት ላይ የጣለ ሰው ይመስላል። የጥፋት ውሃ በተነሳ ጊዜ ወንዙ ያንን ቤት ክፉኛ መታው፣ በአለትም ላይም ስለተመሰረተ ሊያናውጠው አልቻለም። አውሎ ንፋሱ ወደ ሁለቱም ቤት መጥቷል። አስቡት። ግን አንዱ ቤት ቆመ፣ መታዘዝ ላይ ተገነባው። ስለዚህ ጉዳይ ማዕበሉን ማስወገድ ሳይሆን በእነሱ ውስጥ መቆም ነው። ስለዚህ ያ ቃሉን ሰምቶ የሚያደርገው በአለት ላይ እንደተመሰረተ ሆነ ማለት ነው። ስለዚህ ቤቱ የቆመ ይመስልና ግን ዝም ብሎ በቃ መሰረት የሌለው ሲሆን የሚነሳው ወጀብ ሁሉ የያዘው የሚነሳው የሚያስገመግመው ትምህርት ሁሉ በትምህርት ንፋስ ሁሉ እየተነዳ ወደ ስህተት ውስጥ ሰው እንዲገባ የሚያደርገው ምንድነው? ጥልቅ ሆኖ ይሄ የመታዘዝ ህይወት መንፈሱን አድምጦ መንፈስ እንደሚለው የማይመላለስ ህይወት በሚሆንበት ጊዜ ፋውንዴሽናችን ዊክ የሆነ ፋውንዴሽን፣ ደካማ የሆነ ፋውንዴሽን ስለሚኖረን ዝም ብሎ መፍገምገም ይሆናል ማለት ነው። እንዳንቆም ጠንክረን ጸንተን እንዳንቆም ያደርገናል። ስለዚህ ብዙ ማወቃችን ሳይሆን ያወቅነውን መታዘዛችን፣ መንፈስ በሰጠን ትንሽ ኢንስትራክሽን በዛ ላይ መሄዳችን ለቤታችን የጥንካሬ መሰረት ዋነኛ ወሳኝ
ኤሌመንት ነው። መታዘዝ ሁለት ጨምር። መታዘዝ የስልጣን ቁልፍ ነው። ባለፈው አይተናል አዳም ለምን እንደወደቀ። መታዘዝ ሲገባው ባለመታዘዙ ለሰይጣን የተሰጠውን ስልጣን አሳልፎ ተሰጥቶ የሰይጣን ተገዢ ሆነ አዳምና የሰው ልጅ። እንግዲህ ክርስቶስ መጥቶ ያንን ሪስቶር አድርጎልናል። አሁንም ከክርስቶስ ጋር ስንሆን ፊልጵስዩስ 2:8 ላይ ስለ ክርስቶስ ሲናገር በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም በመስቀል ሞት እንኳን የታዘዘ ሆነ ይለናል። ክርስቶስንም ስናይ ይሄንን በመታዘዙ ነበረ ሰይጣን እስከ መጨረሻው ድረስ ስልጣናትን ገፎ ይለናል፣ አዋረዳቸው። በግልጽ እያዞረ ሽንፈታቸውን ያሳየን ክርስቶስ በመታዘዙ ነበረ። በመታዘዙ ነው ኃይላት፣ ስልጣናት፣ የጨለማ ዓለም ገዢዎች ሁሉ ከእግሩ ስር እንዲሆኑ ሁሉም ከእግሩ በታች ያስገዛለን ይላል። ስለዚህ መታዘዛችሁ ያለዛ መጮህና አጋንንቱን ውጣ፣ አትውጣ፣ አልወጣም፣ ውጣ፣ ሂድ፣ አልሄድም አይነት ነገር እንዳይሆንብን ቃል ስንወጣ ቱር ብሎ እንደሄድ ማለት ነው። ሃሌሉያ። ዴሪክ ፕሪንስ አጋንንትን ያስወጣሉ በተሰኘው መጽሐፉ ላይ ያልተገዛ ስልጣን ድብቅ አመፅ ነው ይላል። አመፅ አለ ማለት ነው። በመገዛት ውስጥ ያልሆነ ስልጣን ድብቅ አመፅ ነው። ስለዚህ ዲያብሎስን አስቀድማችሁ መጽሐፍ ቅዱስ ከመቃወማችን በፊት ስለዚህ ለእግዚአብሔር ተገዙ፣ ዲያብሎስን ተቃወሙ፣ እሱም ከእናንተ ይሸሻል ይለናል ያዕቆብ 4:7 ላይ። ዲያብሎስን ተቃወሙት እሱም ከእናንተ ይሸሻል ከማለቱ በፊት ለእግዚአብሔር ተገዙ ይላል። ስልጣኑ የሚሰራው በመገዛት ውስጥ ነው። ብንገዛለትም የሚገባው ነው። በአምላክነቱም ታላቅ ነው፣ በፍቅሩም ደግሞ ጥልቅ ፍቅር ያለው የወደደን አምላክ ነው። ስለዚህ እንደ ኤሌክትሪክ ሶኬት ያላረግነው ፓወር እየፈለግን ሳንሰካው ፓወሩ ፍሎ አያረግም፣ መብራትም የለም፣ ምንሰራቸውን ነገሮች መስራት አንችልም ተርኖን እስክናረገው ድረስ። ልክ እንደዛ ነው መታዘዙ፣ ፓወሩ ኖን ማድረጊያ ነው። መታዘዝ መጨረሻ ሽልማት ወይም ሪዋርድ አለው። እግዚአብሔርን ስንታዘዝ በመለኮታዊ ሽፋን በራስ መተማመንና ግልጽነት እንጓዛለን። ያዕቆብ 1:2-5 ነገር ግን ቃሉን የምታደርጉ እንጂ ራሳችሁን እያሳታችሁ ሰሚዎች ብቻ አትሁኑ። ራስን ማሳት በጣም deceiving yourself። ቃሉን የሚሰማ የሚያደርግም ቢኖር የማያደርግም ቢኖር ፊቱን በተፈጥሮ መስታወት እንደሚያይ ሰው ይመስላል። ራሱን አይቶ ይሄዳል፣ ወዲያውም ምን አይነት ሰው እንደነበር ይረሳዋል። ነገር ግን ፍጹም የሆነውን የነፃነትን ሕግ የሚመለከትና በእርሱ የሚጸና ራሱንም የሚያደርግ እንጂ ሰምቶ የማይረሳ እርሱ በሚሰራው ይባረካል። ሰምቶ የሚረሳው ሳይሆን አፕላይ የሚያደርገው ሰው እሱ በሚሰራው ይባረካል። ቀደም ብየዋለሁ። መባረክ የሚለው ያ ብለስድ አይ አም ብለስድ የሚለው መባረክ። የምንኖርበት ዓለም ልባችንን የሚያቀዘቅዙ ብዙ ነገሮች የሚመጡበት የሚያታክቱ አታካች መናፍስቶች የበዙበት ዓለም ውስጥ ነው የምንኖረው። ብዙ ድምፆች አሉ። ከዚህ ከአንዱ ድምፅ ሊሰርቁን የሚፈልጉ አንድ የጌታ ድምፅ፣ በጎቼ ድምፄን ይሰማሉ ደግሞም ይከተሉኛል አለ። እንግዲህ እንደ ደቀ መዝሙር የእሱን ድምፅ ሰምተን ለዛ ድምፅ ምላሽ የምንሰጥ ሰዎች እንሆን ዘንድ አደራ ላለው። በማጠቃለያ ምናልባት ኢየሱስን ገና ለሁሉም ሰው ትእዛዝ ነው ጌታን መቀበል የሚባለው ማለት እሱ በሰራው ስራ ሙሉ ለሙሉ በማመን እንደመዳን እንደሚቻል አምናለሁ፣ የሰራልኝ ስራ በቂ ነው ብሎ እሱን ማመን ማለት ነው። እንደሱ ያላረግን ሰዎች ብለን ዛሬ ይህንን አድርጉት ትእዛዝ ነው። እሱም ራሱ ጌታን ተቀበሉ ማለት የዛሬ ሳምንት የዛሬ ወር የምንለው አይደለም። ራሱ አሁን ሰው ሁሉ እንዲድን የእግዚአብሔር ፍቃድ ነው ይላል። ስለዚህ ሜቢ ያላደረጋችሁ ቢሆን ዛሬ ጌታ ኢየሱስ በሉት በዚህ ሰዓት ና ወደ ሕይወቴ ግባ፣ ኃጢአቴን ሁሉ ባፈሰስከው ደም እንድታጥብልኝ እጠይቅሃለሁ። የሕይወቴ አዳኝ ጌታ አድርጌ እቀበልሃለሁ። ወደ ውስጥ የገብተህ
በአንተ ፍቅር የሚቃጠል ልብን ስጠኝ። በኢየሱስ ስም አሜን። በእርግጥ ይህን ጸሎት ከጸለያችሁ በውስጣችሁ ክርስቶስ እንደገባ አምናለሁ። እግዚአብሔር ሆይ ይህንን ቃልህን የሰሙት እህቶቼን ወንድሞቼን እንድትባርካቸው መልካም እንድታደርግላቸው በኢየሱስ ስም እኔ ጸልያለሁ። ዛሬ ልባቸውን የሰረቀ ያቀዘቀዘን ነገር ሁሉ በመንፈስ ቅዱስ ኃይልህ እንደገና አንተ እንድትነካቸው እነሆ የሰይጣንን ሐሳብ በሙሉ ከላያቸው ላይ ያለውን የከበባቸው ነገር ሁሉ የተበተነ እንዲሆን በኢየሱስ ስም በቀደመው ፍቅርህ እንደገና እንድትገናኛቸው ልባቸው በፍቅርህ ትኩሳት እንዲሞቅ በጌታ በኢየሱስ ስም በኤማውስ ሲሄዱት የነበሩት በመንገድ ስንሄድ ቃሉን ሲነግረን ልባችን ይቃጠል አልነበረም ወይ እንዳሉ እንዲሁ ልባቸው በቃልህ ይነድ ዘንድ የፍቅርህ ትኩሳት እንደገና ወደ ልባችን ይመጣ ዘንድ በኢየሱስ ስም ጸልያለሁ። የበሽታ ኃይል በስጋ ላይ ያለ በሽታ በልብ ላይ ያለ ህመም በኢየሱስ ስም ፈውስን ያገኝ ዘንድ ውስጣቸው እንደገና ፈውስን ያገኝ ዘንድ ብርታት ያገኙ ዘንድ ያንን በዓለት ላይ እንደተተከለው ቤት እግዚአብሔር ሆይ ጠንካራ የሚያደርጋቸው ጸጋ የተለቀቀ ይሁን። ስለሰጠን መልካም ጊዜ እናመሰግንሃለን። ሳምንቱ የበረከት የድል ሳምንት እንዲሆን እንጸልያለን በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይባርካችሁ። መልካም ቀን መልካም ሳምንት ይሁንላችሁ። ላለውኝ ምናልባት ላይክ ሰብስክራይብ ካላደረጋችሁ ፕሊዝ ዱ ሶ ላይክ ሰብስክራይብ አድርጉ የሚቀጥለውን ሳምንት ሜሴጅ እንድታገኙ። እንዲሁም ደግሞ ይህንን አገልግሎት በጸሎት በገንዘባችሁ ለምትደግፉ ያመሰገንኳችሁ በመቀጠል ልታረጉት ላበረታታችሁ ወዳለሁ። መልካም ሳምንት። ደህና ቆዩኝ።